በቃ በአንድ ጊዜ ህይወታቸው እንዲለወጥ እንደሚለወጥ አርጎ መልአክ አርጎ ወይም ገነት አርጎ ነው ውጭ ሀገርን የሚስልባቸው ወጣቱን ማለት ነው። ያንን የድለላ ቃል ሰምተው ደግሞ ተስፋ አርጎ ሰው ይሄድና ህይወቱን ያጣል፣ ይቆስላል፣ ስነ ልቦና ኪሳራ ይዞ ደግሞ ይመለሳል። ከዛ ደግሞ ሲመለስ እንዴት የሰው ፊት ያለው ብሎ ደግሞ ያፍራል። ይህ የብዙሃንን ተስፋ ያጨለመ ከፍ ሲልም ህይወት የነጠቀ ተደጋጋሚ ታሪክ ነው። ለዚያም ነው በሰው ሀገር በስደት የሚገኙ ዜጎችን ወደ ሀገር የመመለስና የስራ ዕድል የመፍጠር ሂደቱ በቁርጠኝነት እየተከናወነ የሚገኘው። በዚህኛው በጀት ዓመት ባለፉት 11 ወራት ከ28000 ለሚልቁ የስደት ተመላሾች በዚህ አይነት መልኩ እንዲደራጁ ወደ ራሳቸውን እንዲችሉ የስራ ዕድል ተፈጥሮላቸዋል። አካባቢው ላይ ያለውን ጸጋ ወደ ሀብት እንዲቀየሩ የተለያዩ ምቹ ሁኔታዎች ተፈጥረዋል ከነ ጉድለታቸው ማለት ነው። ከ11 አመት በኋላ ነው ወደዚህ ተመለስኩት። ተደራጅተን ማን ስራ አላት ማን ስራ የላትም፣ ማን እየሰራ ነው ማን ያልሰራ ነው ተብለን ወጥቶ መግባት ትልቅ ነገር ነው፣ ትልቅ እድል ነው። ሰርቶ ለመለወጥ የቆረጠ ቢኖር በሀገር ውስጥ መስራትና መለወጥ እንደሚችል የተግባር ምስክሮቹ በርካታ ናቸው። ከስደት ተመልሰው በተመቻቸላቸው የስራ ዕድል ውጤታማ የሆኑት ባለታሪካችንም ይህን ይመሰክራሉ። ስራም አልነበረኝም፣ ግራ ሲገባኝ ነው ተነስቼ በህገወጥ መንገድ ሄድኩኝ። ከዛ በኋላ ነው ሰርቼ ወደ ሀገሬ ልመጣ የበቃሁት። 11 አመት ነው የሰራሁት። ኢራቅ ውስጥ ነው። ሴቶች ራሳቸው እንዲለወጡ እንዲሰሩ በጣም ብዙ ትግረት አለ። ሴት ልጅ ስትሰራ ነው የምትለወጠው፣ ስትቀመጥ አይደለም። ወጣውን በመውጣቴ እኔ በጣም ደስተኛ ነኝ። ተቀምጬ በሽተኛ ሆኜ ነበር እንደመጣው ስሮጥ ነው ይህንን ነገር አግኝቼ ደስተኛ ሆኜ የምኖረው። በጣም ደስተኛ ነኝ። እኔ ሀገር ላይ መለወጥ ትልቅ እድል አለ፣ ይለወጣል። መተው ሀገራችን ላይ እንደኔ ተደራጅተው ሰርተው ቢለወጡ በጣም ደጋፊ ነኝ። እኔ ሰው ሀገር ነው። የሰው ሀገር ከምናለማ ሀገራችን ብናለማ ትልቅ ነገር ሀገራችን ላይ ነው ያለው። ትልቅ ደረጃ ላይ ደርሳለሁ። በመስራት ነው ትልቅ ደረጃ ላይ የሚደረሰው። የስደት ተመላሾችን ስራ ከማስያዝና ምቹ ምህዳር ከመፍጠር ጎን ለጎን የውጭ ሀገራት የስራ ስምሪት በህጋዊ መንገድ እየተከናወነም ይገኛል። አሁን ላይ በ9 ወራት ብቻ ከ550 ሺህ በላይ ዜጎች በህጋዊ መንገድ ክብራቸው፣ ደህንነታቸው እና መብታቸው ተጠብቆ ወደ መዳረሻ ሀገራት የስራ ስምሪት አግኝተዋል። ከስደት የሚመለሱ ዜጎቻችን እኛ የምንፈልገው እንዲሰደዱ አይደለም፣ ሀገራቸው ላይ ሰርተው እንዲበለጽጉ ነው የምንፈልገው እንደ መንግስት ማለት ነው። ፍላጎታችንንም በፖሊሲ ገልጸናል፣ አሳይተናል፣ በህግ ማዕቀፍም ማለት ነውና ግን ደግሞ የአንድ ባለድርሻ አካል ብቻ ኃላፊነት አይደለም። ዜጎች የዲጂታል ስርዓቶችን ተጠቅመው ባሉበት ገቢ የሚያገኙባቸው የስራ መስኮችንም ለማጠናከር ስራዎች ቀጥሏል። ይህም በዲጂታሉ ዓለም የበቁና በዓለም አቀፍ የስራ ዕድሎች ተጠቃሚ የሆኑ ዜጎችን ለማፍራት ያለው አስተዋጽኦ ከፍተኛ በመሆኑ ትኩረት ተሰጥቶታል። የተለያዩ ያደጉ ሀገራት ገበያዎች ብቁ የሆኑ ወጣቶችን የማሰልጠን የማብቃትና ተወዳዳሪ ሆነው ወደ መዳረሻ ሀገራት ሄደው እንዲሰማሩ ወይም በዲጂታል ስርዓት ሪሞትሊ ወይም በፍሪላንስ ከዚሁ ከሀገራቸው ሆነው እንዲሰሩ ታቅዶ እየተሰራ ነው። በሚቀጥሉት 3 አመታት የ10 አመት እቅድን ታሳቢ አድርጎ ማለት ነው የሚቀጥለው 3 አመት የሚድ ተርም የዴቨሎፕመንት እና ኢንቨስትመንት ፕላን ላይ ለ3.5 ሚሊዮን ዜጎች ወይ ከዚህ ከሀገራቸው ሆነው ዓለም አቀፍ ገበያ ላይ ተወዳዳሪ ሆነው እንዲቀጠሩ ኦንላይን እንዲቀጠሩ ወይም ወደ ውጪ እንዲሰማሩ ታቅዶ እየተሰራ ነው ያለው ማለት ነው።